ሰላም ጤና ይስጥልን ተመልካቾቻችን የመጋቢት 19 2017 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና 1446ኛው የኢድ አልፈጥር በዓል የሸዋል ጨረቃ ቅዳሜ ምሽት ከታየች በዓል እሁድ ሲሆን ጨረቃዋ ካልታየች በዓሉ ሰኞ እንደሚሆን ተገለጸ። ስለ ፌስታል መጠቀምን የሚከለክለው የአዋጅ ማሻሻያ በፓርላማ የህዝብ ውይይት የተፈጻሚነት ጥያቄ ተነሳበት። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል በነብይ እዩ ጩፋ የሚመራው ክራይስት አርሚ ኢንተርናሽናል ቸርች ላይ እገዳ ጣለ። ወደ ውጪ ስናልፍ ኬንያ በደቡብ ሱዳን ያለውን ውጥረት ለመፍታት ዲፕሎማሲያዊ ጥረቶችን መጀመሯን አስታወቀች። ወደ ቀዳሚ ዜናችን እንለፍ። 1446ኛው የኢድ አልፈጥር በዓል የሸዋል ጨረቃ ቅዳሜ ምሽት ከታየች በዓሉ እሁድ ሲሆን ጨረቃዋ ካልታየች በዓሉ ሰኞ እንደሚሆን ተገለጸ። በዕለቱም የኢድ ሰላት የሚሰገደው ከጠዋቱ 2 ሰዓት ተኩል በአዲስ አበባ ስታዲየም እንደሚካሄድ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በዓሉን አስመልክቶ በሰጠው መግለጫ አስታውቋል። በመሆኑም ህዝበ ሙስሊሙ ወደ ሰላት ቦታ ሲሄዱ የእጅ ስልክና ለመስገጃ ከሚገለገሉባቸው ቁሳቁሶች ውጪ ማንኛውንም ቁስ መያዝ እንደማይፈቀድም ምክር ቤቱ አሳስቧል። ሀብታም አያሌው ተጨማሪ ያላት። ህዝበ ሙስሊሙ የዘንድሮን ኢድ አልፈጥር በዓል ሲያከብር ስለ ሰላም፣ ስለ ፍቅር፣ በአንድነት ስለ መቆምና ስለ ወንድማማችነት እያሰበ መሆን እንዳለበት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አሳስቧል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ዘንድሮ ለ1446ኛ ጊዜ የሚከበረውን የኢድ አልፈጥር በዓልን አስመልክቶ ለመገናኛ ብዙሃን ተቋማት በዛሬው ዕለት መግለጫ ሰጥቷል። መግለጫውን የሰጡት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ሼክ ሁሴን በሽር መሐመድ የጨረቃን ተፈጥሯዊ ዑደት መሰረት አድርጎ በተዘረጋው ባለ 12 ወር የሂጅራ ዘመን አቆጣጠር ታላቁ የረመዳን ወር መጨረሻ ቀናት ላይ ደርሰዋል ብለዋል። በዚህ መሰረት የዘንድሮ 1446ኛ ዓመተ ሂጅራ የረመዳን ጾም የሸዋል ጨረቃ ቅዳሜ ምሽት ከታየች በዓሉ እሁድ ሲሆን ጨረቃዋ ቅዳሜ ምሽት ካልታየች በዓሉ ሰኞ የሚውል ይሆናል ሲሉ ገልጸዋል። ታላቁ የረመዳን ወር ከሻዕባን ወር ቀጥሎ በመምጣት በሸዋል የመጀመሪያ ቀን ተሰናብቶ ከ11 ወር በኋላ ሲመለስ ቀጠሮ ይዞ በሐዘንና በፍቅር እንሸኘዋለን። በዚህ መሰረት የ1446ኛው ዓመተ ሂጅራ የረመዳን ዒድ የሸዋል ጨረቃ ቅዳሜ ምሽት ከታየች ዒዱ እሁድ ሲሆን ጨረቃዋ ቅዳሜ ምሽት ካልታየች ግን ዒዱ ሰኞ የሚውል ይሆናል። በመሆኑ ህዝበ ሙስሊሙ የዘንድሮውን ኢድ አልፈጥር በዓል ሲያከብር ስለ ሰላም፣ ስለ ፍቅር፣ በአንድነት ስለ መቆምና ስለ ወንድማማችነት እያሰበ መሆን እንዳለበትም ዋና ጸሐፊው አሳስበዋል። ዋና ጸሐፊው አክለውም የዕለቱ የኢድ ሰላት የሚሰገደው በአዲስ አበባ ስቴዲየም ከጠዋቱ 2 ሰዓት ተኩል ሃይማኖታዊ ስርዓቱን ጠብቆ ይካሄዳል ብለዋል። በመሆኑም ህዝበ ሙስሊሙ ወደ ሰላት ቦታ ሲሄድ የእጅ ስልክና ለመስገጃ ከሚገለገሉባቸው ቁሳቁሶች ውጪ መያዝ እንደማይፈቀድለት በዚህ ወቅት ተናግረዋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ክብረ በዓሉ ሃይማኖታዊ እሴቱን ጠብቆ እንዲከበር ከወጣቶች ከሴቶችና ከተለያዩ አደረጃጀቶች ጋራ እንዲሁም ከመንግስት ባለድርሻ አካላት ጋራ የተቀናጀ ስራ የሚሰራ ሲሆን ምዕመናኑ ወደ በዓሉ ስፍራ ሲሄዱም ሆነ ሲመለሱ ፍጹም በሆነ እስላማዊ ጨዋነት ከጸጥታ አካላት ጋራ ከአስተባባሪዎችና ከአሚሮች የሚሰጡትን መመሪያዎችና ትዕዛዛት በማክበር እስላማዊ በሆነ ጨዋነት የበኩላቸውን ድርሻ እንድትወጡ እናስገነዝባለን። በመሆኑም ወደ ዒድ ሰላት ስንሄድ በህብረት በተክቢራ እና በእስላማዊ አደብ እንዲሆንና በዕለቱ ለመስገጃነት ከምንገለገልባቸው ቁሳቁሶች ውጪ ባለመያዝ የጸጥታ ስራውን ማገዝ ይጠበቅብናል። በተጨማሪ መላው ሙስሊም ማህበረሰብ ለሰላት ደርሶ እስኪመለስ ድረስ በሚንቀሳቀስባቸው አካባቢዎች ሁሉ የሚያጋጥሙ ማንኛውም አጠራጣሪ ጉዳዮችን በአቅራቢያቸው ለሚገኙ የጸጥታ አካላትና አስተባባሪዎች በማሳወቅ የበኩሉን እንዲወጣ በምክር ቤቱ ስም መልእክት አስተላልፈዋል። መላው ሙስሊም ማህበረሰብ ለሰላት ደርሶ እስኪመለስ ድረስ
በሚንቀሳቀስባቸው አካባቢዎች ሁሉ የሚያጋጥሙ ማንኛውም አጠራጣሪ ጉዳዮች ሲያጋጥም በአቅራቢያችሁ ለሚገኙ የጸጥታ አካላትና አስተባባሪዎች በማሳወቅ የዒዱን ሰላም በመጠበቅ የበኩላችሁ እንድትወጡ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት መልእክቱን ያስተላልፋል። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል በነብይ እዩ ጩፋ የሚመራው ክራይስት አርሚ ኢንተርናሽናል ቸርች ላይ እገዳ ጣለ። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም ሆኗ ይታወቃል። ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ መሆኑንም ካውንስሉ ገልጿል። ይሁን እንጂ በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቱ መሪ መፈጸሙን ማረጋገጡን ካውንስሉ አስታውቋል። ናሁ ቴሌቪዥን መረጃውን በሚመለከት ለኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ስልክ የደወለ ሲሆን የመረጃውን እውነትነት አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የሕግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተ ክርስቲያኒቱ ፈቃድ ታግዶ የሚቆይ ይሆናል። ካውንስሉ አያይዞም ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንንና ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግባችኋል ሲል አሳስቧል። ዘገባው የባልደረባችን ማርቆስ ጎዴቦ ነው። የ2017 ትምህርት ዘመን የሬሜዲያል ፈተና በመጪው ግንቦት ወር መጨረሻ እንደሚሰጥ ተገለጸ። የ2017 ትምህርት ዘመን የሬሜዲያል ተማሪዎች ከማዕከል የሚሰጥ ፈተና ከግንቦት 26 እስከ ግንቦት 30 ቀን 2017 ዓ.ም እንደሚሰጥ ትምህርት ሚኒስቴር አሳውቋል። በሚኒስቴሩ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሜጄና መጋቢት 15 ቀን 2017 ዓ.ም ተፈርሞ ለሁሉም የመንግስት ዩኒቨርሲቲዎችና ለሁሉም የግል ከፍተኛ ትምህርት ተቋማት በጻፉት ሰርኩላር የ2017 ዓ.ም የሬሜዲያል ተማሪዎች የማጠቃለያ ግምገማ ከ100% ከማዕከል እንደሚሆን አስታውቀዋል። የሬሜዲያል ተማሪዎች ከዚህ በፊት 70% ማዕከልና 30% በተቋማት የሚዘጋጁ ምዘናዎችን ይወስዱ የነበረ ሲሆን ከ2017 የትምህርት ዘመን ጀምሮ የሬሜዲያል ተማሪዎች የማጠቃለያ ምዘና ከ100% ከማዕከል እንደሚሰጥ በጥቅምት 2017 ዓ.ም መወሰኑ ይታወሳል። በዚህም የ2017 ዓ.ም የሬሜዲያል ተማሪዎች በሚማሩበት ተቋም የሚሰጥ የተከታታይና የማጠቃለያ ፈተና ውጤት ለትምህርት ሚኒስቴር የሚላክ ይሆናል። ከዛም በማዕከል በሚሰጥ ፈተና የተማሪዎቹ መቀጠልና አለመቀጠል የሚወሰን ይሆናል። ስለ ፌስታል መጠቀምን የሚከለክለው የአዋጅ ማሻሻያ በፓርላማ የህዝብ ውይይት የተፈጻሚነት ጥያቄ ተነሳበት። የአካባቢ ጥበቃ ባለስልጣን በበኩሉ የፕላስቲክ ከረጢቶች በሌሎችም የአፍሪካ ሀገራት መታገዳቸውን በመጥቀስ ወደ ኢትዮጵያ ሲመጣ አዲስ የሚሆንበት ምክንያት የለም ብሏል። አምራች ማህበራት በበኩላቸው አምራች ሀሳቦች ላይ ሊታሰብ እንደሚገባ አሳስበዋል። ኤልዳና ታደሰ ተጨማሪ አላት። ስስ ፌስታል መጠቀም የሚከለክለው አዋጅ ማሻሻያ በፓርላማ የህዝብ ውይይት የተፈጻሚነቱ ላይ ጥያቄ ተነስቷል። ለአንድ ጊዜ ብቻ ጥቅም ላይ የሚውለው ስስ የፕላስቲክ ከረጢት መጠቀም የሚከለክል አዲስ አዋጅ ማሻሻያ በአምራቹ ዘንድ የተፈጻሚነት ጥያቄ ተነስቶበታል። የአካባቢ ጥበቃ ባለስልጣን በበኩሉ የፕላስቲክ ከረጢቶች በሌሎች የአፍሪካ ሀገራት መታገዳቸውን በመጥቀስ ወደ ኢትዮጵያ ሲመጣ አዲስ የሚሆንበት ምክንያት የለም ብለዋል። ስስ የፕላስቲክ ከረጢት ክልከላ ጉዳይ ያነጋገረው መጋቢት 17 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት በተካሄደ ይፋዊ የህዝብ ውይይት መድረክ ላይ ነው። ውይይቱ የተጠራው ባለፈው ታህሳስ ወር መጀመሪያ ለፓርላማ በቀረበ የደረቅ ቆሻሻ አያያዝና አወጋገድ የአዋጅ ረቂቅ ማሻሻያ ላይ የህዝብ አስተያየትን ለማዳመጥ ነበር። በፓርላማ ለውይይት የቀረበው ማሻሻያ ለ13 ዓመታት በስራ ላይ የቆየ አዋጅን የሚተካ ነው። በደረቅ ቆሻሻ አያያዝና አወጋገድ ዙሪያ የሚታዩ ችግሮችን ለመቅረፍና የህግ ተጠያቂነትን የሚያስከትሉ ተግባራትን ተከትሎ ለማስፈጸም በማሰብ እንደሆነ አዲሱ አዋጅ ለማብራራት የቀረበው ሰነድ ያስረዳል። በስራ ላይ ያለው አዋጅ ለማሻሻል በምክንያትነት የተነሳው ሌላው ጉዳይ ህጉ በሀገር ውስጥ የሚገኙ የፕላስቲክ ምርት አምራቾችን ለመቆጣጠር ምቹ አለመሆን ነው። አሁን በስራ ላይ ባለው አዋጅ ቁጥጥር የሚያደርግባቸው የፕላስቲክ ምርቶች ውፍረታቸው 0.03 ሚሜ በታች ብቻ መሆኑንም የጠቀሰው ማብራሪያው እነዚህን ለመለየት አስቸጋሪ በመሆኑ ማሻሻል ማስፈለጉንም አመላክተዋል። አሁን ከፍተኛ ችግር እያስከተለ ያለው አጠቃላይ ፕላስቲክ ነው። ፕላስቲክ በብዙ ምርቶች ላይ ይታያል። ለብዙ ምርቶች ግብዓት ላይ ይውላል።
ስለዚህ አንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ ምን ማለት ነው የሚለውን የአዋጁ የትርጉም ክፍል ላይ ተተርጉሟል። ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ ማምረት፣ ለገበያ ማቅረብ፣ ወደ ሀገር ውስጥ ማስገባት፣ መሸጥ፣ ማከማቸት ወይም መጠቀም የተከለከለ ነው። አጠቃላይ ክልከላ ነው የሚያሳየው። ይሄ ልዩ ሁኔታ የፕላስቲክ ከረጢቶችን አይመለከትም። በተለምዶ ፌስታል የፕላስቲክ ባግ የምንለው እሱን አያካትትም። ስለዚህ በልዩ ሁኔታ የሚፈቀድበት ሁኔታ የለም። ማንኛውም ሰው የፕላስቲክ ከረጢት ካመረተ ወይንም ወደ ሀገር ውስጥ ካስገባ ለንግድ ዓላማ ካከማቸ ወይንም ይዞ ከተገኘ 5 ዓመት በማይበልጥ ጽኑ እስራት እንደሚቀጣ በአዲሱ አዋጅ ላይ ተደንግጓል። በዚህም ተግባር ላይ የተገኘ ሰው ከእስር ቅጣት በተጨማሪ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮ እንደሚቀጣ ተቀምጧል። እነዚህ ወንጀል ድርጊቶች የፈጸሙ ህጋዊ ሰውነት ያላቸው ድርጅቶች በሚሆኑበት ጊዜ የገንዘብ ቅጣቱ 3 እጥፍ እንደሚሆን በአዋጁ ማሻሻያ ላይ ሰፍሯል። ማንኛውም ሰው የፕላስቲክ ከረጢት የተጠቀመ ወይንም ለመጠቀም ይዞ ከተገኘ ከ5 ሺህ ብር በማያንስና ከ10 ሺህ ብር በማይበልጥ የገንዘብ መቀጮ እንደሚቀጣም በአዲሱ አዋጅ ላይ ተደንግጓል። የኢትዮጵያ ፕላስቲክና ጎማ አምራች ማህበር ፕሬዝዳንት አቶ ምንተስኖት ለማ በበኩላቸው የፕላስቲክ ፌስታልን የምናወጣው ምን አማራጭ ተቀምጦ ነው ሲሉም ወግተዋል። በሚያሳዝን ሁኔታ የፕላስቲክ አምራቾች ዋናው ኃላፊነትም ያለባቸው ሆነው የአዋጅ ረቂቅ ሲሰራ ምንም አይነት ተሳትፎ አላደረጉም፣ አልተጠራንም። ብዙ ግንዛቤ ያለው አልመሰለኝም። ረቂቅ አዋጁን ስናየው ፕላስቲክ መልሶ ጥቅም ላይ የማይውል የሚል ፓርት አለው። ፕላስቲክ እኛ እስከምናውቀው ድረስ መልሶ ጥቅም ላይ የማይውል ፕላስቲክ የለም በሚባል ደረጃ ነው ያለውና ፕላስቲክን ከገበያው ወይም ከኢኮኖሚው እናስወጣው ካልን የፕላስቲክ ፌስታልን ምን አማራጭ ተቀምጦ ነው ፕላስቲክ ፌስታልን የምናስወጣው? የጨርቅ፣ የካርቶን ወይም የካኪ ወረቀት እንደዚህ መያዣዎችን ማንጠልጠያዎችን ይባላል። ግን ፕራክቲካል አይደለም፣ በፍጹም ሊሆንም አይችልም። በእኛ ሀገር እንደምታውቁት በየጉሊቱም ይሁን በየሱፐር ማርኬቱ ጨውም፣ ስኳርም፣ ቲማቲምም ሽንኩርትም የሚሸጠው እየተመዘነ ነው። ያንን አንጠልጥሎ መሄድ የሚቻለው በፌስታል በካኪ ወረቀት ወይም በሌላ በጨርቅ ነገር እናድርገው ብንል ፕራክቲካል አይደለም። ከዚህ ጋር ተያይዞ የከለከሉ ሀገራትን ልምድ ለመውሰድ ተሞክሯል። አልተሞከረም አላቅም። ግን ብታምኑም ባታምኑም አንድ ሀገር ምናልባት ሩዋንዳ ነች የከለከለችው ሙሉ ለሙሉ ፕላስቲክ ጥቅም ላይ እንዳይውል። ሌሎች የትኛውም ሀገር ፕላስቲክን አለ። ወደ ኢኮኖሚው ቁጥር ስናየው ይሄንን ፌስታልን ጨምሮ በ1 ኪሎ አሁን ባለንበት ወቅት በ1 ኪሎ በ130 ብር እየተገዛ ነው። እነዚህ ፋብሪካዎች ከ33,000 ሰራተኛ በላይ ይዘው ሪጂስተርድ የሆነ ከንግድና ኢንዱስትሪ ሚኒስቴር ከ700 በላይ ተቋም አለ በዚህ ዘርፍ። ምንም እንኳን መረጃው የ21 ቢሆንም ይሄንን ቆሻሻ ከ33,000 ቀጥታ የተሳተፉ ወይም በቀጥር ላይ ኢምፕሎይመንት ላይ ያሉ ቢሆኑም በዩናይትድ ኔሽን ኢንቫይሮንመንት ስታቲስቲካል ዲፓርትመንት መሰረት ኢትዮጵያ ከሌሎቹ አገሮች በተሻለ ሁኔታ ኢንፎርማል ኢምፕሎይመንቱ 76% ሴቶችን ይዞ ዌስት ኮሌክሽን ፕላስቲክ ዌስት ኮሌክሽንን ከ500,000 ሰው በላይ ኢንፎርማል የያዘ ሴክተር ነው። ባያዝ የሆነ ነገር አይኖረን። ይሄ የመንጋ ነገሮች እንዳይኖሩን ወረቀት ከፕላስቲክ የተሻለ አይደለም። በአጠቃቀም ማስቀመጫ ፕሮሰስ ሲጣል ሁሉ ነገሩ እንደው ሰው ባያዝ ይሆናል እንጂ ከፕላስቲክ እና ወረቀት ብናወዳድር ፕላስቲክ ሞር ያገለግላል። ሌላው ወረቀት አለ እኮ ተጠቅመን የምንኖረው ነው። ማንኛውም ሰው የፕላስቲክ ከረጢት ካመረተ ወይንም ወደ ሀገር ውስጥ ካስገባ ለንግድ ዓላማ ካከማቸ ወይንም ይዞ ከተገኘ 5 ዓመት በማይበልጥ ጽኑ እስራት እንደሚቀጣ በአዲሱ አዋጅ ላይ ተደንግጓል። በዚህም ተግባር ላይ የተገኘ ሰው ከእስር ቅጣት በተጨማሪ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮ እንደሚቀጣ ተቀምጧል። እነዚህ ወንጀል ድርጊቶች የፈጸሙ ህጋዊ ሰውነት ያላቸው ድርጅቶች በሚሆኑበት ጊዜ የገንዘብ ቅጣቱ 3 እጥፍ እንደሚሆን በአዋጁ ማሻሻያ ላይ ሰፍሯል። ማንኛውም ሰው የፕላስቲክ ከረጢት የተጠቀመ ወይንም ለመጠቀም ይዞ ከተገኘ ከ5 ሺህ ብር በማያንስና ከ10 ሺህ ብር በማይበልጥ የገንዘብ መቀጮ እንደሚቀጣም በአዲሱ አዋጅ ላይ ተደንግጓል።
ሪስፖንሲብሊ ደግሞ ዲስፖዝ ሊደረግ የሚችል መሆን አለበት ነው። ይሄ በሁሉም ሀገራት ኢምፕሊመንት እየተደረገ ነው። ለመጀመሪያ ጊዜ እየጀመርነው አይደለም። አፍሪካን ሀገርም ቼክ ማድረግ ትችላላችሁ፣ ዩሮፕ ቼክ ማድረግ ትችላላችሁ፣ ሌላም ሀገር። ለዚህ ኤአርፒ መሰረት የሚያደርገው እነዚህን ኢሹ ነው። ፕላስቲክ ኢንቫይሮንመንታሊ ክራይሲስ እየፈጠረ ያለ ነው። ይሄ ዲና የምናደርገው አይደለም። የፕላስቲክ አደጋ ኢንቫይሮንመንታሊ በጣም ኢምፓክት አለው፣ ብክለት ያስከትላል። የባለስልጣን መስሪያ ቤት ዋና ዳይሬክተር ለዚህ በማሳያነት የጠቀሱት ከብቶች በየቦታው የተጣለ ፕላስቲክን ከረጢትን በመብላት እየሞቱ መሆናቸውን ጠቅሰዋል። የፕላስቲክ ከረጢት በቀላሉ የማይበሰብስ በመሆኑ አፈርና ውሃንም እየበከለ እንደሚገኝ ዋና ዳይሬክተሩ አክለዋል። እንደ ኬንያ፣ ሩዋንዳና ሞሮኮ ያሉ የአፍሪካ ሀገራት ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ማገዳቸውን የጠቀሱት ሌሊሴ ወደ ኢትዮጵያ ሲመጣ አዲስ የሚሆንበት ምክንያት የለም ሲሉም ለተጠየቁት ጥያቄ ምላሽ ሰጥተዋል። የአዲስ አበባ ከተማ አስተዳደር አዳዲስ ሹመቶችን ሰጠ። የአዲስ አበባ ከተማ አስተዳደር ለተለያዩ የኃላፊነት ቦታዎች ሹመቶችን መስጠቱን አስታውቋል። በዚህ መሰረት ወይዘሮ አይሻ መሐመድ የኢንቨስትመንት ኮሚሽን ኮሚሽነር፣ አቶ አዋሌ መሐመድ የኢኖቬሽን ቴክኖሎጂ ልማት ቢሮ ኃላፊ፣ ወይዘሮ ቆንጂት ደበላ የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ፣ አቶ ሰይፈ ደምሴ የከነማ ፋርማሲ ድርጅቶች ዋና ስራ አስፈጻሚ፣ አቶ ነብዩ ፈቃዱ የኢኖቬሽንና ቴክኖሎጂ ልማት ቢሮ የኢኖቬሽን ቴክኖሎጂ ልማት ዘርፍ ምክትል ቢሮ ኃላፊ፣ አቶ ዳኛቸው ፈለቀ የኢኖቬሽን ቴክኖሎጂ ልማት ቢሮ ምክትል ኃላፊ፣ አቶ መለሰ አንሼቦ የአርሶ አደርና ከተማ ግብርና ኮሚሽን ምክትል ኮሚሽነር በመሆን ተሹመዋል። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ መጥቷል። በጣቶ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል። ለመንገዶን ጊዜን ቀድሞ በመረጡት ሆቴል ወዲያውኑ ማረፊያውን ይይዛል። ምን ይሄ ብቻ! እድሜ ለአቢሲኒያ ኢኮሜርስ የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርስዎ መገኘት ሳይጠበቅቦ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ኬንያ በደቡብ ሱዳን ያለውን ውጥረት ለመፍታት ዲፕሎማሲያዊ ጥረቶችን መጀመሯን አስታወቀች። የኬንያው ፕሬዝዳንት ዊሊያም ሩቶና የደቡብ ሱዳን አቻቸው ሳልቫኪር የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻርን በቁጥጥር ስር መዋልና መያዝ አስመልክቶ በስልክ ተወያይተዋል። ሩቶ ከኡጋንዳው ፕሬዝዳንት ሙሴቬኒና ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ከተመካከሩ በኋላ ምክክር ለማስጀመርና ውጥረቶችን ለማርገብ ወደ ደቡብ ሱዳን ልዩ መልእክተኛ እንደሚልኩ ይፋ አድርገዋል። በሌላ በኩል ተመድ የደቡብ ሱዳን ምክትል ፕሬዝዳንት በቁጥጥር ስር መዋላቸውን ተከትሎ ሁሉም አካላት ሁኔታዎችን ከማካረር እንዲቆጠቡ አሳስቦ የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር ትናንት ምሽት በጁባ በቁም እስር እንዲውሉ ተደርጓል። ፕሬዝዳንት ሳልቫኪር ከእስሩ ቀደም ብሎ ሰላም ለማስፈን ያላቸውን ጽኑ አቋም በመግለጽ ሀገሪቱ ወደ ጦርነት እንዳትመለስ ለመከላከል ቁርጠኛ እንደሆኑ አስረግጠው ነበር ተብሏል።
ኢራን፣ ሊባኖስ፣ ኢራቅና የመን ጋዛን ለመደገፍ የጋራ የባህር ኃይል ልምምድ ጀመሩ። ኢራን፣ ሊባኖስ፣ ኢራቅና የመን በጋዛ ሰርጥ የሚገኙ ፍልስጤማውያንን በመደገፍ የእስራኤሉን አገዛዝ የወንጀል ጦርነት ለመግታት የጋራ የባህር ኃይል ልምምድ ጀምረዋል። የጋራ የጦር ልምምዱ የጀመረው ሐሙስ ሲሆን በፋርስ ባህረ ሰላጤ በማክራን የባህር ዳርቻና በኢራን ሰሜንና ደቡባዊ ግዛት በሚገኘው የካስፒያን ባህር ነው። የኢራን የባህር ኃይል አዛዥ ሪር አድሚራል አሊ ሬዛ ታንክሲሪ በልምምዱ ላይ 3000 ከባድና ቀላል የጦር መርከቦች እየተሳተፉ ነው ብለዋል። ልምምዱ በዋናነት የሀገሪቱ ግንባር የባህር ላይ አቅም ለማሳየት ብሎም ለእስራኤል መንግስት መልእክት ለማስተላለፍ ያለመ መሆኑንም አክለዋል። ታንጋሪሲ እንዳሉት የኢራን አብዮት መሪ አያቶላ ሰይድ አሊ ካሜኔ መመሪያዎችን በመከተል ባህሩን ለጽዮናውያን ወደ ሲኦል ይለውጣል እንዲሁም እስራኤልን ከዓለም ፊት ያስወግዳል ሲሉ ዝተዋል። በየብስ ላይ ብቻ አንዋጋም፣ እኛ በባህር ውስጥ ዝግጁ ነን፣ እናም የምታመልጡበት ምንም መንገድ አይኖራችሁም ሲሉ የጦር አዛዥ ለእስራኤል መንግስት መልእክት አስተላልፈዋል። ሁላችንም ከንግግሮቻችን ይልቅ ድርጊታችንን በትኩረት ለሚከታተሉ ልጆቻችን ስለምናወርሰው ነገር አብዝተን እንጨነቃለን። የጉብዝና ወራታቸውን ስለኛ በመድከም ያሳለፉልንን ሁሉ በማገዝ እነርሱን ለመካደም የምንዘረጋው እጅ ትላንት ያወረሱን የመልካምነት ፍሬ እንጂ ሌላ እንዳልሆነ እናሳያለን። አንዳንድ ጊዜ ካለን ላይ ማካፈል ብቻውን በቂ አይሆንም። ያለንን በመስጠትም እውነተኛ ደስታን መጋራት እንችላለን። ቅድሚያ ማግኘት ያለባቸውን ስናስቀድምና ድካማቸውን ስናቀል የእሴቶቻችን ዋጋ ከፍ እንዳለ ወደ ቀጣይ ትውልድ ይሻገራል። የመልካምነት እሴቶቻችን ተጠብቀው እንዲቆዩ ተግባራዊ እንቅስቃሴያችንን ይሻሉ። ለዚህም ነው የተቀበልነውን ለትውልድ ማቀበል የጋራ ኃላፊነታችን የሚሆነው። አቢሲኒያ አሚን፣ እሴቶን ያከበረ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።